ፋኖ ወታደራዊ ድል አበሰረ። አብይ አህመድ በምክር ቤት የካዱት የአርሲ ወዘር ማጥፋት ጥቃት በድጋሜ ተፈጽሟል። በፋኖ መብረቃዊ ጥቃት እየፈረሰ ያለው የአገዛዙ መዋቅር ከባድ ኪሳራን እየተከናነበ መሆኑም ተጠቆመ። መረጃዎቹን በዝርዝር ታደምጧቸዋላችሁ። አብይ አህመድ ተንኳሽ በመሆን ከተጠያቂነት ማምለጫ ድራማ ውስጥ ነው ተባለ። የኢትዮጵያና የኤርትራ ግንኙነት ይበልጥ ወደ ከረረ ምዕራፍ እየተሸጋገረ መምጣቱን የሚያሳዩ አዳዲስ ውጥረቶች ተፈጥረዋል። ከኤርትራ አዲስ መረጃ ተሰምቷል፣ እናስደምጣቸዋለን። የዩኤኢና የቱርክ ወታደራ ሽኩቻ በሶማሊያና ሶማሊላንድ ሲባባስ ለኢትዮጵያ ሌላኛው ስጋት ሆኗል። ወደ ምስራቅ አፍሪካ ሀገራት የተጓዘው የሚሳኤል ማስወንጨፍ ዕድልም መነጋገሪያ ሆኗል። የቀጠናው አሁናዊ መረጃችን ነው። ቴሄራን በዋሽንግተን ዛቻ ሳቢያ ድርድሩን አቋረጠች። ዛቻው እስከቀጠለ ድረስ ንግግር የለም ሲሉ ውጭ ጉዳይ ሚኒስትሩ ተናገሩ። አሜሪካ የአጸፋ ምላሽ ጥቃት ፈጽማለች። በባህር ማዶ ዘገባ ሰዓታችን ተመልክተነዋል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ወደ መረጃዎቹ እናመራለን። አብይ አህመድ ተንኳሽ በመሆን ከተጠያቂነት ማምለጫ ድራማ ውስጥ ነው ተባለ። የኢትዮጵያና የኤርትራ ግንኙነት ይበልጥ ወደ ከረረ ምዕራፍ እየተሸጋገረ መምጣቱን የሚያሳዩ አዳዲስ ውጥረቶች ተፈጥረዋል። በትናንትናው ዕለት የብልጽግናው አብይ አህመድ በምክር ቤት የሰጡትን ማብራሪያ ተከትሎ የኤርትራ መንግስት ያወጣው ጠንከር ያለ መግለጫ በአብይ አህመድ አገዛዝና በአስመራ መካከል ያለውን ፍጥጫ ወደ ላቀ ደረጃ ከፍ አድርጎ አውጥቶታል። ይህ የአብይ አህመድ አገዛዝ በውሸት ፕሮፓጋንዳ ላይ ተመስርቶ በቀጠናው አዲስ የጦርነት ፍለጋ ላይ መሰማራቱንና እረፍት የለሽ ጦር ጠንሳሽነቱን በግልጽ ያሳየበት ክስተት ሆኗል። አብይ አህመድ በትላንትናው የፓርላማ በትግራይ ክልል የሚንቀሳቀሱ ኃይሎች ወጣቶችን በጉልበት እያፈሱ ለሱዳን ጦር እየሸጡ ነው ሲሉ መናገራቸው ይታወሳል። የትግራይ ወጣቶች በማያውቁት ጉዳይ በሱዳን ጦርነት ውስጥ ሕይወታቸውን እያጡ ነው በሚል ያሰሙት ንግግር አገዛዙ በሀገር ውስጥና በጎረቤት ሀገራት መካከል አዲስ የጥርጣሬና የክስ ድባብ ለመፍጠር የከፈተው የፕሮፓጋንዳ ዘመቻ አካል ተደርጎ ተወስዷል። ይህ በምክር ቤቱ የተሰማው ንግግር በቀጠናው ሰላም ላይ ተጨማሪ ቤንዚን የጨመረ ከመሆኑም በላይ ከጎረቤት ሀገራት ጋር ያለውን ግንኙነት ይበልጥ ወደ ከፋ ፍጥጫ እንዲያመራ አድርጎታል። ለጠቅላይ ሚኒስትሩ ንግግር ፈጣንና ጠንከር ያለ ምላሽ የሰጠው የኤርትራ ማስታወቂያ ሚኒስትር አገዛዙ ራሱ ለሱዳን ግጭት መባባስ ቀጥተኛ ተጠያቂ መሆኑን ይፋ አድርጓል። ኤርትራ ባወጣችው መግለጫ የብልጽግናው አገዛዝ ለሱዳኑ ፈጣን ድጋፍ ኃይሎች አርኤስኤፍ በቤኒሻንጉል ጉሙዝ ክልል ውስጥ ሚስጥራዊ የጦር ሰፈርና ማሰልጠኛ በመስጠት በቀጥታ በጦርነቱ ውስጥ ተሳትፎ እያደረገ መሆኑን አጋልጣለችም። ለዚህም ግልጽ ማስረጃዎች አሉ ስትል የአብይ አህመድ አገዛዝ ሌሎችን እየከሰሰ ራሱ ግን በድብቅ ጦርነት አቀጣጣይ መሆኑን አመላክታለች። በመግለጫው ላይ የአብይ አህመድ አገዛዝም በቀጠናው እየተከተለ ያለው አካሄድ በሁለት ገጽታዎች የተከፈለ ድራማ መሆኑ ተጠቅሷል። ጥቃት አድራሽነት አንደኛው ሲሆን የዓለም አቀፍ ሕግጋትንና የቀጠናውን ሀገራት ሉዓላዊነት እየጣሰ በጉልበት የባህር በር ባለቤትነት በሚል ስም የግዛት ማስፋፋት ፍላጎት ማሳየት፣ በሌላ በኩል ደግሞ ራሱን እንደተበዳይና ትንኮሳ እንደሚደረግበት አካል አድርጎ በማቅረብ የሐሰት ፕሮፓጋንዳ መንዛት መሆናቸው ተጠቁሟል። የአብይ አህመድ በአንድ በኩል ጥቃት አድራሽ በሌላ በኩል ደግሞ ተጠቂ ሆኖ የመቅረብ ድራማ እየሰራ ነው ሲል የኤርትራ ማስታወቂያ ሚኒስትር መግለጫ አመላክቷል። አብይ አህመድ በንግግራቸው የኢትዮጵያን ሉዓላዊነት ለመመከት ዝግጁ ነን በሚል ያስተላለፉት መልእክትም አገዛዙ የሀገር ውስጥ ቀውሶችን ለመሸፈንና ህዝቡን አቅጣጫ ለማስቀየር በቀጠናው ሌላ የጦርነት አጀንዳ እየቆሰቆሰ መሆኑን አመላካሽ ነው ተብሏል። የትላንቱ የምክር ቤት ማብራሪያ በቀጠናው ሰላም ለማውረድ ሳይሆን በተቃራኒው ከኤርትራ ከህወሓትና ከሱዳን ወቅታዊ ሁኔታ ጋር በተያያዘ የነበሩትን ቅሬታዎች ይበልጥ በማጋጋል ለአዲስ ዙር ፍጥጫ መንገዱን የጠረገ እረፍት የለሽ የጦር ጠንሳሽነት ማረጋገጫ ሆኖ አልፏል። አብይ አህመድ በምክር ቤት የካዱት የአርሲ ወዘር ማጥፋት ጥቃት በድጋሜ ተፈጸመ። በፋኖ መብረቃዊ ጥቃት እየፈረሰ ያለው የአገዛዙ መዋቅር ከባድ ኪሳራን እየተከናነበ መሆኑም ተጠቆመ። በኢትዮጵያ በየቀኑ የሚሰሙ አሰቃቂ የንጹሃን እልቂቶችና የጦር ወሬዎች የአገዛዙን ስልጣን ማክተምና የሰራዊቱን መፈራረስ ቁልጭ አድርገው ማሳየታቸውን ቀጥለዋል። በትላንትናው ዕለት አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው በአርሲ ምድር የተፈጸመውን ስልታዊ የዘር ማጥፋት ወንጀል ለማደባበስና ፍጹም ውሸት የሆነ ምላሽ በመስጠት ገዳይነታቸውን ለመደበቅ ቢሞክሩም በአርሲ ንጹሃን ጥቃቱ አሁንም ተባብሶ ቀጥሏል። በሌላ በኩል የአገዛዙ ወታደራዊ መዋቅር በከፍተኛ ወታደራዊና ስነ ልቦናዊ ስብራት ውስጥ እንደሚገኝ እየተረጋገጠ ነው። በትጥቅ ትግሉ መስመር አዳዲስ አንጸባራቂ ድሎችን በማስመዝገብ ላይ የሚገኘው የፋኖ ኃይል በአገዛዙ የወደቀና በተሸበረው የጦር ሰራዊት ላይ ከባድ ወታደራዊ ስብራት ማድረሱን ቀጥሏል። ሰኔ 30
ቀን 2018 ዓ.ም በወጣው ይፋዊ መረጃ መሰረት ከሰኔ 29 ቀን 2018 ዓ.ም ጀምሮ በተቀናጀ ስልታዊ እቅድ የተመራ ድንገተኛ ጥቃት በአገዛዙ ጥምር ጦር ላይ ተሰንዝሯል። ጥቃቱ የተፈጸመው በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አንጾኪያ ገምዛ ክላስተር መኮይ ከተማ 44ቱ ተብሎ በሚጠራው ልዩ ቦታ ላይ ሰፍሮ በነበረው የጠላት ኃይል ላይ ነው። ይህንን የላቀ ወታደራዊ ኦፕሬሽን የፈጸመው በአማራ ፋኖ ብሔራዊ ንቅናቄ አፋብን የሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኘው የመሐመድ ቢሆነኝ ኮር አስተጎማ ተራራ ክፍለ ጦር ነው። የዚህ መብረቃዊ ጥቃት 10 ወንበር ጠባቂ የሰራዊት አባላት ተደምስሰዋል። ከ13 በላይ ተጨማሪ ጓዶቹ በጽኑ ቆስለዋል። የቀረው የአገዛዙ ኃይል የፋኖን ምት መቋቋም አቅቶት ተበታትኖ ሸሽቷል። የፋኖ ክፍለ ጦር አባላት ያለምንም የሰውና ወታደራዊ ቁሳቁስ ጉዳት በሰላም ወደ ምሽጋቸው ተመልሰዋል። በአርበኞቹ ክንድ ከባድ ሽንፈት የገጠመውና መተላለፊያ ያጣው የአገዛዙ የተሸበረ ጦር የተለመደውን የበቀል በትሩን በንጹሃን ዜጎች ላይ አሳርፏል። የንጹሃን መኖሪያ መንደሮችን ኢላማ በማድረግ የዙ 23 ጸረ አውሮፕላን ከባድ መሳሪያዎችን በዘፈቀደ ወደ መንደሮች ተኩሶ ውድመት አስከትሏል። ይህ እርምጃ የሰራዊቱን ፍርሃትና ድንጋጤ የሚያሳይ ሲሆን የህዝቡን የነጻነት ጉዞ ይበልጥ ያፋጠነ መሆኑ ተገልጿል። በሌላኛው መረጃ ስንቀጥል አብይ አህመድ ትላንት በምክር ቤት ስለ አርሲው ጭፍጨፋ የሰጡት ማስተባበያ ፍጹም የፈጠራ ታሪክና የገዳይነት ማንነታቸውን ለመደበቅ የተደረገ ከንቱ ጥረት መሆኑን ይፋ ያደረጉ መረጃዎች ወጥተዋል። በአርሲ ምድር በአማሮችና በኦርቶዶክሳውያን ላይ እየተፈጸመ ያለው የዘር ማጥፋት ወንጀል ከ4 ኪሎ እስከ ቀበሌ ድረስ ያለው የአገዛዙ መዋቅር ተባብሮ የፈጸመው መሆኑ ተረጋግጧል። በሸርካ ወረዳ ሶሌ ጉና በተፈጸመው አሰቃቂ የዘር ማጥፋት ወንጀል ከአንድ ቤተሰብ ብቻ 10 ኦርቶዶክሳውያንና አምሃራዎች አልቀዋል። የሟቾቹ ህፃን ታምራት አበበ ስዩም፣ ህፃን ህይወት አበበ ስዩም፣ ህፃን ዳግም አበበ ስዩም፣ ወጣት ፍቃደ ስዩም፣ ወጣት ውቢት ስዩም፣ አቶ አበበ ስዩም፣ አቶ ስዩም በቀለ፣ አባት ወይዘሮ ጽጌ ጥጋቡ ደምሴ፣ ወይዘሮ መሪ አበበ ስዩም፣ ወይዘሮ ፀሐይ ሲሳይ የአንድ ቤተሰብ አባላት ሲሆኑም በአገዛዙ ስውር ታጣቂዎች የተገደሉ መሆናቸውን አካባቢው ምንጮች ይፋ አድርገዋል። ለአክራሪዎች ትጥቅና ስንቁን አሟልቶ ኦርቶዶክስንና አማራውን የሚያስጨፈጭፈው ራሱ የብልጽግና መዋቅር ነው ሲሉም ቦታው ላይ ያለው እውነት አስረድተዋል። ጠቅላይ ሚኒስትሩ ይህንን ከ8 ወር ህፃን እስከ 60 ዓመት አዛውንት የተጨፈጨፉበትን እውነተኛ ታሪክ በምክር ቤት መድረክ ላይ ለማስተባበል መሞከራቸው የስትራቴጂያዊ ውሸታቸውና ለህዝብ ህይወት ያላቸው ንቀት በግልጽ ያሳየ ነው። በአሁኑ ወቅት የአገዛዙ ውል አልባ ጉዞና የሰራዊቱ በየቀኑ መሞትና መበታተን ስርዓቱ የመጨረሻው ምዕራፍ ላይ መድረሱን ያሳያል። የመሐመድ ቢሆነኝ ኮር ሚዲያና ኮሚኒኬሽን ክፍል እንዳስታወቀው በአሁኑ ወቅት የአገዛዙ ጦር ከፍተኛ ድንጋጤና መበታተን ውስጥ ይገኛል ብለዋል። የህዝብ ሙሉ ነጻነትና ደህንነት በአስተማማኝ ሁኔታ እስኪረጋገጥ ድረስ የተባበረው የፋኖ ክንድ በአገዛዙ ላይ ማረፉን አጠናክሮ እንደሚቀጥል ታውቋል። የፍትህ ፀሐይ ስትወጣ ጭፍጨፋውን የፈጸሙትም የመሩትም በምክር ቤት የካዱትም ሆኑ በዝምታ ያለፉ ሁሉ ከፍርድ እንደማያመልጡ የቁርጥ ቀን ታጋዮችና ህዝብ እያሰመረበት ነው። ቴሄራን በዋሽንግተን ዛቻ ሳቢያ ድርድሩን አቋረጠች። ዛቻው እስከቀጠለ ድረስ ንግግር የለም ሲሉ አባስ አራግቺ ተናገሩ። የቀድሞ የኢራን ጠቅላይ መሪ አያቶላህ አልሃሜኒ የሽኝትና የቀብር ስነ ስርዓት እየተፈጸመ ባለበት በአሁኑ ወቅት በዋሽንግተንና በቴሄራን መካከል ያለው ዲፕሎማሲያዊ ውጥረት ዳግም አገርሽቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነት ካልተደረሰ ስራውን እናጠናቅቃለን ሲሉ የሰነዘሩትን ማስፈራሪያ ተከትሎ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ዛቻው እስከቀጠለ ድረስ ማናቸውም አይነት የመጨረሻ ስምምነት ድርድር እንደማይጀመር አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ ምሽት በዋይት ሀውስ ለጋዜጠኞች በሰጡት መግለጫ ዋሽንግተን ከቴሄራን ጋር የጀመረችውን ድርድር አስመልክቶ ጠንከር ያለ አቋም አሳይተዋል። ሁለቱ ሀገራት የመግባቢያ ስምምነት ከተፈራረሙ በኋላ በጄኔቫ የመጀመሪያ ዙር ንግግር አድርገው የነበረ ቢሆንም በአሁኑ ወቅት ግን በአያቶላህ አልሃሜኒ ቀብር ምክንያት ድርድሩ ለጊዜው መገታቱን ትራምፕ ገልጸዋል። ይሁን እንጂ ፕሬዝዳንቱ ንግግራቸው ስምምነት ላይ ካልተደረሰ ወደ ከፋ እርምጃ እንደሚገቡ በግልጽ አመልክተዋል። ከኢራን ጋር ስምምነት ላይ እንደርሳለን ወይም የተጀመረውን ስራ እናጠናቅቃለን። ስራውንም መጨረስ ደግሞ ለእኛ አስቸጋሪ አይሆንም። በአንድም ሆነ በሌላ መንገድ እናሸንፋለን። የኤሌክትሪክ ኃይል ማመንጫ ጣቢያዎቻቸውን መምታት እንችላለን። እነርሱም ይህንን ጠንቅቀው ያውቁታል ሲሉ ፕሬዝዳንት ዶናልድ ትራምፕ ተደምጠው ነበር። ለትራምፕ የኃይል ዛቻ አፋጣኝ ምላሽ የሰጡት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ ስምምነቱን እየጣሰች ነው ሲሉ ወንጅለዋል። ሚኒስትሩ በኤክስ ገጻቸው ባሰፈሩት ጽሑፍ ሁለቱ ሀገራት በጄኔቫ ከተፈራረሙት የመግባቢያ
ስምምነት ውስጥ አንቀጽ 13ን በመጥቀስ የዋሽንግተን አካሄድ ህገወጥ መሆኑን አስገንዝበዋል። በስምምነቱ ላይ የሰፈሩት መሰረታዊ ጉዳዮች ሙሉ በሙሉ ተግባራዊ እስካልሆኑ ድረስ ሁለቱ ሀገራት ለመጨረሻ ስምምነት የሚደረገውን ድርድር አይጀምሩም። ከዋና ዋናዎቹ ድንጋጌዎች አንዱም ሁለቱም ሀገራት አሜሪካም ሆነች ኢራን አንዳቸው በሌላኛቸው ላይ ኃይል እንዳይጠቀሙ ወይም የኃይል ዛቻ እንዳይሰነዝሩ በግልጽ ያዛል። ስለሆነም አሜሪካ ዛቻዋንና ማስፈራሪያዋን እስከቀጠለች ድረስ ኢራን ወደ ድርድር ጠረጴዛው እንደማትመለስ ሚኒስትሩ በግልጽ አስታውቀዋል። የውጭ ጉዳይ ሚኒስትሩ አባስ አራጊቺ ከጽሁፋቸው ጋር በማያያዝ በሚሊዮኖች የሚቆጠሩ ኢራናውያን የጠቅላይ መሪያቸውን የአያቶላ አልሐሜኒን አስከሬን ለመሸኘት አደባባይ የወጡበትን የቀብር ስነ ስርዓት ምስሎች አጋርተዋል። በሚሊዮኖች የሚቆጠሩ ኩሩ ኢራናውያን በአንድነት ታላቁን አያቶላ አልሐሜኒንና የተውትን አሻራ ለማክበር ወጥተዋል። እነርሱም ሆኑ የእኛ ደፋር የጦር ኃይሎች በማንኛውም አይነት የውጭ ዛቻ አይበገሩም፣ አይነኩምም ብለዋል። ይህ የሁለቱ ሀገራት መቃረን ቀደም ሲል ተስፋ ተጥሎበት የነበረውን የዲፕሎማሲ ሂደት ወደ አለመተማመንና ወደ አዲስ የውጥረት ምዕራፍ እንዳሸጋገረው የዓለም አቀፍ ማህበረሰብ ስጋት ሆኗል። ይህ ፍጥጫ እንደገና ባገረሸበት በአሁኑ ወቅት የአሜሪካ ማዕከላዊ እዝ ኢራን በሆርሙዝ ሰርጥ 3 የንግድና የነዳጅ ጫኝ መርከቦች ላይ የድሮን ጥቃት ፈጽማለች በማለት በስትራቴጂካዊ የኢራን ቦታዎች ላይ ከባድ የአየር ድብደባ ፈጽመዋል። ይህ የመካከለኛው ምስራቅ ውጥረትን ዳግም በእጅጉ እንዲያገረሽና ከባባድ መሳሪያዎች እንዲወነጨፉ አድርጓል። ኢራን ዋሽንግተን ኦማን አቅራቢያ አዳዲስ የባህር መስመሮችን ለመክፈት ጥረት እያደረገች እንደሆነና ይህም የተደረሰው የመግባቢያ ስምምነትን የሚጥስ እንደሆነ ገልጻለች። ይህ እየተባለ ባለበት ሰዓትና ኢራንም መርከቦች በዛ እንዳያልፉ ባስጠነቀቀችበት ሰዓት ነው ኦማን አቅራቢያ 3 መርከቦች የተመቱትም። አሜሪካም ለተፈጸመው ጥቃት ምላሽ ለመስጠት ወሳኝ ስትራቴጂካዊ የሚባሉ የኢራን ወደብ ቦታዎችን ደብድባለች። ከዚህ ወታደራዊ እርምጃ ትንሽ ቀደም ብሎ የአሜሪካው ግምጃ ቤት ለኢራን ተሰጥቶ የነበረውን ጊዜያዊ የነዳጅ ማዕቀብ ማቅለያ በይፋ የሰረዘ ሲሆን ይህም ቴሄራን በህጋዊ መንገድ ነዳጅ ወደ ውጭ የመላክ አቅሟን ያግደዋል። ኢራን አሜሪካ የተደረሰውን ስምምነት ጥሳለች የሚል ክስ በውጭ ጉዳይ ኃላፊዋ በኩል እያሰማች ባለችበት ሰዓት አሁን ላይ የተፈጠረው ሁኔታ ዓለም አቀፍ ነዳጅ ዋጋ እንዲጨምር አድርጓል። በዚህ ሳቢያ ምናልባትም ከዛሬ ጀምሮ የነዳጅ ዋጋ እንደገና እንዳያሻቅብ ስጋት ሆኗል። የዩኤኢ እና የቱርክ ወታደራዊ ሽኩቻ በሶማሊያና ሶማሌላንድ ሲባባስ ለኢትዮጵያ ሌላኛው ስጋት ሆኗል። በአፍሪካ ቀንድ የዓለም አቀፍ ኃይላትን ስትራቴጂካዊ ፍላጎት ተከትሎ አዳዲስና ከፍተኛ የጦር መናወጥ ሊያስከትል የሚችል የኃይል ሚዛን ለውጥ እየታየ ነው። በቀይ ባህር፣ በኤደን ባህረ ሰላጤና በህንድ ውቅያኖስ መገናኛ ላይ የምትገኘው የምስራቅ አፍሪካ ቀጠና በአሁኑ ወቅት የባህረ ሰላጤው ሀገራትና የኔቶ አባል የሆኑ ታላላቅ ሀገራት ወታደራዊ ጡንቻቸውን የሚያሳዩበት አውድማ ሆናለች። በተለይም በቅርቡ የወጡ መረጃዎች በቀጠናው ላይ ያለውን ዲፕሎማሲያዊና ደህንነታዊ ትኩሳት ወደ ላቀ ደረጃ አሸጋግረውታል። ታዋቂው የፈረንሳይ ጋዜጣ ሊሞንድ ይፋ ባደረገው ሚስጥራዊ መረጃ መሰረት የተባበሩት አረብ ኤሚሬትስ ዩኤኢ በራሷ መተዳደር በምትሻው ሶማሌላንድ ስልታዊ የወደብ ከተማ በርበራ ላይ ግዙፍ ወታደራዊ የጦር ሰፈር በሚስጥር እየገነባች ይገኛል። ይህ ግንባታ ለዩኤኢ ወታደራዊ ስምሪት ብቻ ሳይሆን ለቅርብ አጋሮቿ ለአሜሪካና ለእስራኤል የባህርና የአየር ኃይል ስምሪት ጭምር በሩን የሚከፍት እንደሆነ ተጠቁሟል። ይህ ስትራቴጂካዊ እርምጃ ዩኤኢና አጋሮቿ በአሁኑ ወቅት በዓለም አቀፍ ንግድ ላይ ከፍተኛ ስጋት የደቀነውንና በየመን የሁቲ አማጽያን ጥቃት እየታመሰ ያለውን የቀይ ባህርና የኤደን ባህረ ሰላጤ መስመር በቅርበት ለመቆጣጠር ያስችለዋል። ይሁን እንጂ ይህ ድብቅ ግንባታ የአካባቢውን የኃይል ሚዛን በማናጋት አዲስ የጂኦ ፖለቲካዊ ሽኩቻን ቀስቅሷል። በሌላ በኩል የዩኤኢ ዋነኛ ተቀናቃኝ የሆነችው ቱርክ በሶማሊያ ፌዴራል መንግስት በኩል ያላትን ወታደራዊ ይዞታ ይበልጥ እያጠናከረች ትገኛለች። ቱርክ ቀደም ሲል በሞቃዲሾ ትልቁን የውጭ ሀገር የጦር ሰፈሯን መመስረቷ የሚታወስ ሲሆን አሁን እየወጡ ያሉ መረጃዎች ደግሞ ጉዳዩን ይበልጥ አሳሳቢ አድርገውታል። ቱርክ በሶማሊያ ምድር ላይ የወታደራዊ ሚሳኤል ማስወንጨፋን መገንባቷን በቅርቡ እጅግ ዘመናዊ የሆነው የሃይፐርሶኒክ ሚሳኤል ሙከራ ለማድረግ ማቀዷ ተሰምቷል። ይህ የቱርክ እርምጃ ለአካባቢው ሀገራት ብቻ ሳይሆን ለዓለም አቀፍ ኃይላትም ትልቅ የደህንነት ደወል ሆኗል። ይህ የታላላቅ ሀገራት የጦር ሰፈር ሽኩቻ በሶማሊያና በሶማሌላንድ መካከል ያለውን የቆየ የፖለቲካ ቅራኔ ይበልጥ እያባባሰው ይገኛል። የሞቃዲሾ መንግስት ሶማሊላንድን እንደ የገዛ ግዛቱ አካል አድርጎ ስለሚቆጠር በበርበራ በኩል የሚደረግ ማንኛውም አይነት የውጭ ሀገር ወታደራዊም ሆነ ኢኮኖሚያዊ ስምሪት ህገወጥና የሉዓላዊነት መጣስ ነው በሚል በጽኑ ያወግዛል። ሶማሊላንድ በበኩሏ ሀርጌሳ ራሷ የቻለች ነጻ ሀገር እንደሆነች በመግለጽ ከዩኤኢ ጋር የምታደርገው ወታደራዊና የኢኮኖሚ ጥምረት የህልውናዋና የዓለም አቀፍ እውቅና የማግኘት ጉዞ አካል አድርጋ ተወስዷለች። ይህ በሁለቱ ወገኖች መካከል ያለው ሰጣ ገባ የዩኤኢና የቱርክን ወታደራዊ ድጋፍ የጀርባ አጥንት በማድረግ ወደ ለየለት ወታደራዊ
ወታደራዊ ፍጥጫና ቀጠናዊ የውክልና ጦርነት ሊቀየር ይችላል የሚል ስጋትን ፈጥሯል። ይህ በሶማሊያ ድንበር ላይ የተቀጣጠለ ያለው የታላላቅ አገራት ጣልቃ ገብነትና ፍጥጫ ለኢትዮጵያ ቀጥተኛ የድንበርና የብሔራዊ ደህንነት ስጋት መሆኑ አይቀሬ ነው። በቀጠናው የሚፈጠር ማንኛውም ወታደራዊ ግጭት ወደ ኢትዮጵያ ረጅም የድንበር መስመር የመሻገርና አለመረጋጋት የመፍጠር አቅም አለው። በተለይም ቱርክ፣ ዩኤኢ በኢትዮጵያ ዙሪያ የሚደረጉት ወታደራዊ እንቅስቃሴ አገሪቱን ለተወሳሰበ የዲፕሎማሲና የደህንነት ፈተና ይዳርጋታል። ቢሆንም ግን ይህ ፍጥጫ የሚጠቀምበት ካገኘ ሰፊ የኢኮኖሚ እድሎችንም ይዞ መጥቷል። የኢሜሬትስ የፖሊሲ ማዕከል ባወጣው አዲስ ጥናታዊ ሪፖርት መሰረት የባህር በር ለምትፈልገው ኢትዮጵያ በቀጣይ የበርበራን ወደብን በስፋትና በከፍተኛ ደረጃ እንደምትጠቀምበት አመልክቷል። የኢትዮጵያ የወደብ አጠቃቀም ሂደት እንዲሳካና የንግድ ፍሰቱ እንዲቀላጠፍ ከበርበራ ተነስቶ እስከ ኢትዮጵያ ድንበር የሚዘልቁ ግዙፍ የትራንስፖርትና የሎጂስቲክ መሰረተ ልማቶች ይገነባሉ። ለእነዚህ ግዙፍ የመሰረተ ልማት ግንባታዎች የሚያስፈልገውንም ከፍተኛ የፋይናንስ ወጪ በዩኤኢ ሙሉ ድጋፍ የሚሸፈን መሆኑን ተረጋግጧል። ይህ ወጪ በዩኤኢ ይሸፈናል መባሉ ደግሞ የብልጽግናው አብይ አህመድ የቀጠናዊ ጦርነቱ ሂደት ለተመቻት ባለጸጋ ሀገር በመደለያነት የቀረበ ስለመሆኑ ይጠቆማል። ይህም አገሪቱ በአፍሪካ ቀንድ የምታደርገውን የወደብ አማራጮች የማስፋትና የስትራቴጂካዊ የበላይነት ፍለጋ ጉዞ ይበልጥ ያጠናክረዋል። በአፍሪካ ቀንድ እየታየ ያለው የዩኤኢ ወታደራዊ ስርገትና የቱርክ የሚሳኤል ሙከራ እቅድ ቀጠናውን የሀያላን ሀገራት የጦር አውድማ እያደረገው ነው። ይህ ፍጥጫ በሶማሊያና ሶማሊላንድ መካከል ያለውን ውጥረት ወደ ከፍተኛ ፍጥጫ ያደረሰው ሲሆን ለኢትዮጵያ ደግሞ በአንድ በኩል የድንበር የደህንነት ስጋትን፣ በሌላ በኩል ደግሞ በዩኤኢ የገንዘብ አቅም የሚደገፍ ታሪካዊ የወደብና የልማት እድልን ይዞ መጥቷል። በቀጣይ ቀናቶች የሚኖሩ የሀገሪቱ የዲፕሎማሲ ውሳኔዎች የምስራቅ አፍሪካን የወደፊት ዕጣ ፈንታን የሚወስኑ ይሆናል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።